እንደዚህ አይነት ባህላዊ ፍርድ አለ። የካጉ መንደር ነች እቺ። ሁለት ሰዎች ፍርድ ቤት ተጠርተዋል በመንደሯ። ስማቸውን አስተዋውቃለሁ። አጉዋ ይባላል። አርሶ አደር ገበሬ። ጓደኛውን በሌብነት ጠርጥሮ ከሶታል። እሱ ደግሞ ኒካጉ ይባላል። ስኳር ድንች ሰርቃል የተባለው ነው። አጉዋ ሰርቀካል ይላል። ኒካጉ ግን አልሰረኩም። ሰርቀካል አልሰረኩም። ሰርቀካል አልሰረኩም። ሁለቱም ስላልተስማሙ የሀገር ሽማግሌዎች የእሳት ሐቅ እንዲለያቸው ወሰኑ። እሳቱ ለፍርድ ይቀላቀላል። የሚፍለቀለቀው እኮ ዘይት ነው። አጓ ምን አለ? ንብረቴን ካልወሰደ እሳቱ እኔን ያቃጥለኛል። ኒካጉ ደግሞ ሁለታችንንም ረምና የእሳት ሐቅ ይለየናል እያለ ነው። አጓ መጀመሪያ ይቀድማል። በሉ እንግዲህ ይሁና። ሁለቱም እሳት ውስጥ እጃቸውን ይነክሩና ነክሮ እሳቱ ያላቃጠለው ፍርዱን ይረታል። በዚህ መሰረት ነፃ ነው ኒካጉ። አሁን እሱ ካቃጠለው ሰርቋል ማለት ነው። የእሳት ሐቅ ጓደኝነትን በስኳር ድንች የሸጠ። በል ስኳር ድንቹ መልስ። ሰላም ምንድነው? ጮሁ ወደ ምድር እንዴ! ማማ ምን ሆኑ? ወረወሩ። ምን? መቼም ሎሚ አለህ እና እንዴ? ያዋ ወይዘሮ ኤልሳ ሲልቫን ይባላሉ። ኳስ ነው የወረወሩት። በ105 ዓመታቸው የሚኖሩት በቴክሳስ አሜሪካ ነው። ከቴክሳስ ዩኒቨርሲቲ በሂሳብ ትምህርት ተመርቀዋል። የሂሳብ መምህርም ነበሩ። ከዛ ጡረታ ሆኖ ቤት መቀመጥ ሲመጣ ከሁለት ነገሮች ጋር ጥብቅ ወዳጅ ሆኑ። ቴሌቪዥን ከማየትና ሌላስ ከልጃቸው ልጅ ጋር ከመጫወት። አሁን ቀንደኛ የቤስቦል ወዳጅና የሬንጀርስ ክለብ ደጋፊ ናቸው። የቤስቦል ፍቅራቸውን አይቶ የልጃቸው ልጅ ታዲያ ይህን አደረገላቸው። የሚደግፉት የእርጅና ወራት ክለባቸው በሚኖረው አንድ ጨዋታ ላይ ኳስ ወርውረው ጨዋታውን እንዲያስጀምሩ ስትራፖ የጡንቻ መሸማቀቅ እንዳይዛቸው ልምምድ እያደረጉ ነው። ከልምምድ በኋላ በቀን 3 ጠርሙስ አርንቻታ ይጠጣሉ። ሻይና ቡና እኮ ጠጥተው አያውቁም። ኧረ ስኳር ይዞታል ቢባሉ ለሞታታ ይግደለኝ የሁል ጊዜ መልሳቸው ነው። አሁን ቀኑ ደረሰ። እማማ ሎሚ የምታከለው ኳስ ያሉሎ ድንጋይ ሆኖባቸዋል። ባይሆን ነው የሚገርመው እርጅና ብቻህና ግን እኮ ላማቸውን አሳክተዋል። እኔስ ምን አልኩኝ? ምንድነው? ጮሁ በውድ ምድር። አረንቻታ ተከፍቶላቸው ነው። የእናት ፋንታ እንጠጣ አይሉም እንዴ? በሉ ጠጡ ማማ። ካስ ብቸኛዋ ሴት ተወዳዳሪ ቶኒ ስፔንሰር የቀድሞ አሸናፊ። ያሻት በይዝለይ ሆፕ በዚህኛው ነጠላ ሥራ ስለ ሁለቱም እስቲ እናውራ። ይኸው እሷ ከዚህ በፊት የቅርጫት ኳስ ነክታ አታውቅም።
አይኖቿን ተሸፍና ኳስ ማግባት ይቅርና እያየች ትስታለች ከ10 እንዳታስገባ። ነገሩ እንዲህ ነው ተመልካቾች፣ እንዳልኳችሁ ነው እንግዲህ እሷ የቅርጫት ኳስ የሚባል ነገር አትችልም። ትንሽ ተወረውር ግን ተመልካቾች የሌለ ድጋፍ ሲሰጣት ስትሞክር በሌላት ድጋፍ ሲሰጣት እንዲህ እያለ ሲያበረታት ጎብዛላችሁ ቁጭ። እሱስ እጆቹ የሰለጠኑ የቅርጫት ኳስ ተጫዋች ነው። አይኑ እንኳን ተሸፍኖ ኳስና መረብን ያጠጋገዋል። ግን ከሁለቱ አጠገብ ያሉ ደጋፊዎች በእነሱ ላይ በሚያሳድሩት የድጋፍ ተጽዕኖ ሁለቱም ላይ ለውጥ አምጥቷል። እሷ ከ10-0 ነበር የምታስገባው፣ አሁን ግን 4 ደርሳለች። ዋው! በዚች ቅጽበት ውስጥ ማለት ነው። እሱማ አሉታዊ ተጽዕኖን ሲያሳድሩበት የሚችለውን ነገር አሳጡት። በቀደመ ጊዜ ሙከራው ከ10 ኳሶች 9ን ያስገባ ነበር፣ አሁን ግን ቀነሰ። ይዩትማ ማንም የሚደግፈው የለም። የመጀመሪያውን ግን አስገብቷል። እሺ ጩኸት አሳሳተው ጩኸት። እስቲ እንግዲህ አሁን ከእነዚህ ሁለት ሰዎች ጋር የሙከራ ጊዜ የነበረው የሥነ ልቦና ባለሙያም እንዴት ተናገረ? የደጋፊዎቹ አሉታዊ ተጽዕኖ ከውድድር አስወጣው አለ። ተመልካቾች እኔም በርታና አትበርታ በአእምሮ ላይ ያላቸውን ተጽዕኖ ከእናንተ ጋር ሆኜ ያየው። ልቀጥል። ቶሚ ኢማኑኤል ነው። አውስትራሊያዊ፣ የሚተዳደረው በሙዚቃ ነው። በዓለም ላይ የዞረ ኮንሰርቶችን ያቀርባል። ብቻውን ነው ታዲያ። አብረውት የሚጫወቱ ጓደኞች የሉትም። ባንድማ ቢኖርህ እንዴት አሪፍ ነበር ቶሚ። ተመልካቾች እኔ ራሴ ባንድ አይደለው እንዴ አለኝ እኮ። ይሄው ተናገረ። ሰምታችኋል መቼም በውድ ምድር አይዋሽም ቶሚ። እንዴት ተመልካቾቼ ይመኑኝ ታዲያ። እኔው ራሴ ሙሉ ባንድ ነኝ አልክ። And then here's the melodies. Is that enough? ጨምረው አታቋርጥ። ኧረ ያምራል። ግን አሁን እሺ ከበሮ የታል ቢባልስ? ቀጠና አርጋት። ቶሚ ከወንድምና ከእህቶች ጋር 6 እንደሆናችሁና 4ታችሁ ደግሞ ሙዚቃ እንደምትጫወቱ ነው እየተናገርክ ያለከው። ቅድም የሰማናቸው ከበሮዎች እንግዲህ ምን በጣም ይገርማል። እንግዲህ ምን ይባላል ተመልካቾች? ጭብጨባ። Look out. ሌላም አለ መሰለኝ። And then I started trying to use my imagination and try new things. So I got myself a brush and I started doing this. And then I started doing this with my brush so I could get ተመልካቾች የቶሚ ትልቁ ብቃት ቅድም እንደተናገረው ነው እኮ ራሱን ማመኑ ነው። አንድ እጅግ በጣም ተጠራጣሪ ሰው ነው። 2 ፍየሎች አሉት፣ ጥቁርና ነጭ። መንገድ ዳር
ቁጭ ብሎ ፍየሎችን ያበላል። አልፎ የሚሄዱ ወደ አዲስ አበባ የሚሄዱ ወጣቶች አሉና እዛች አካባቢ ላይ ትንሽ ወረድ ማለት ፈልገው እረፍት ለማድረግ ይወርዳሉ ማለት ነው። ልጁን ይጠይቁታል። ፍየሎቹ በጣም ነው ደስ የሚሉት፣ በጣም ያምራሉ። ለመሆኑ ምንድነው የምታጠጣቸው አሉት። ልጁ በመጠራጠር ትንሽ አሰብ ያደርግና ጥቁሩን ነው ነጩን ነው? ፈጠን ብሎ ልጆቹ ጥቁሩን ጥቁሩ ውሃ ነው የሚጠጣው አለ። እሺ ነጩስ? ነጩም ውሃ ነው የሚጠጣው። መልሱ በጣም ጎርሟቸዋል፣ ግን መጠይቃቸውን አልተውም። እሺ ምንድን ነው የሚበሉት? አሁንም ወጣቱ በመጠራጠር አሰብ አደረገና የሚበሉት ጥቁሩን ነው ነጩን ነው? ነጩን። ነጩ የሚበላው ሳር ነው፣ ሳር ነው የሚበላው። እሺ ጥቁሩስ? ጥቁሩም ሳር። መልስ አንድ አይነት ነውና ግን እነዚህ ፍየሎች ያንተ ናቸው ብለው ይጠይቁታል። አሁንም ማሰብ ያደርግና ጥቁሩን ነው ነጩን ነው? ጥቁሩን። ጥቁሩ የኔ ነው። እሺ ነጩስ? ነጩም የኔ ነው። መልሱ ተመሳሳይ ነው እና ለምንድን ነው ሁለቱም የኔ ናቸው ማትለው? ለመሆኑ ስም አውጥተህላቸዋል? አዎ አውጥቻለሁ። ግን ጥቁሩን ነው ነጩን ነው? እሺ ጥቁሩን። ጥቁሩ ፍየል ነው የሚባለው። እሺ ነጩስ? እሱም ፍየል።